ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንደተለመደው ሰላም ብያለሁ። ይህ የሻም ቲዩብ ነው። በዛሬ ቪዲዮአችን የምናየው የ12ኛ ክፍል ዩኒት 2 ማይክሮ ኦርጋኒዝም በሚለው ውስጥ ስድስተኛውን ሳብ ቶፒክ 2.6 ኖርማል ማይክሮባዮታ የሚለውን ይሆናል። ስለዚህ ኖርማል ማይክሮባዮታ ምን ማለት ነው የሚለውንና እዛ ውስጥ ያሉ ሐሳቦችን አጠር አድርገን ለማየት እንሞክራለን። ወደዛው ስንሄድ መጀመሪያ ከዴፊኒሽናቸው ስንጀምር ዋት ኢዝ ኖርማል ማይክሮባዮታ ተብለን ብንጠየቅ ኖርማል ማይክሮባዮታ ኦር ማይክሮባዮታም ልንላቸው እንችላለን the populations of microorganisms that are found in or on the body of healthy individual ማለት ነው። አንድ ጤነኛ ኢንዲቪጁዋል በሰውነቱ ከውጭ ወይም በውስጥ በኩል የሚገኙ የማይክሮ ኦርጋኒዝሞች ስብስብ ማይክሮባዮታ ተብለው ይጠራሉ። እነዚህ ማይክሮ ኦርጋኒዝሞች በሰውነታችን ውስጥ ወይም ከላይ በቆዳችን ላይ ሲገኙ በሁለት አይነት መንገድ ልንከፍላቸው እንችላለን። የመጀመሪያው ሬዚደንት ማይክሮባዮታ ይባላል። ሁለተኛው ትራንዘንት ማይክሮባዮታ ተብሎ ይጠራል። ምን ማለት ነው? እስኪ እናያቸው። ሬዚደንት ማይክሮባዮታ ማለት the microorganisms that typically inhabit body site for extended or long period of time or permanently ማለት ነው። ሰውነታችን ውስጥ ለረጅም ዘመን ወይም for long period of time አንድ ቦታ ላይ የምናገኛቸውና ፊክስድ የሆነ ቦታ ያላቸው ማይክሮ ኦርጋኒዝሞች ወይም ማይክሮባዮታዎች ሬዚደንት ማይክሮባዮታ ብለን እንጠራቸዋለን። ነዋሪዎች ናቸው ማለት ነው። ነገር ግን ፎር ሾርት ፔሪድ ኦፍ ታይም ወይም ቴምፖራርሊ የሆነ ቦታ ላይ ብቻ ኦኩፓይ አድርገው የሚገኙ ከሆነ ደግሞ ትራንዘንት ማይክሮባዮታ እንላቸዋለን። እስኪ እነዚህ ማይክሮባዮታዎች የት የት ቦታ ላይ እንደሚኖሩ ፖርታል ኦፍ ኢንትሪያቸውን እንይ። ለምሳሌ የሚገኙበት አንዳንዶቹ አፐር ሪስፓራቶሪ ትራክት ላይ ይገኛሉ። ኖዝ ላይ ኒርሊ ፋራኔክስ አካባቢ ላይ ጀምሮ አፐር ሪስፓራቶሪ ትራክት የምንለው ላይ እናገኛቸዋለን። ባክቴሪያዎችም ፈንገሶችም ሊሆኑ ይችላሉ። ለምሳሌ ከባክቴሪያዎች እንደ ስትሪፕቶኮከስ፣ እንደ ስታፋይሎኮከስ፣ ሄሞፊለስ ይኖራሉ። ከፈንገሶቹ ደግሞ ካንዲዳዎች አፐር ሪስፓራቶሪ ትራክት ላይ ይገኛሉ። እነዚህ አት ኖርማል ስቴጅ ላይ ወይም ኖርማል ስቴት ላይ ምንም አይነት በሽታ የሚያመጡ አይደለም፣ ኖርማል ማይክሮባዮታዎች ማለት ነው። ነገር ግን የአንድ ሰው ኢሚዩኒቲ ሲስተሙ በሆነ አይነት ሲቹዌሽን ከተዳከመ በሽታ የማምጣት አቅም ይኖራቸዋል። በእነዚህ ኢንዲጂነስ ማይክሮባዮታ ወይም ኖርማል ማይክሮባዮታ የተለያየ ስም ነው ያላቸው። ስንፈልግ ኖርማል ማይክሮባዮታ እንላቸዋለን፣ ስንፈልግ ኢንዲጂነስ ማይክሮባዮታ እንላለን፣ ወይም ማይክሮባዮታ እንላለን። ዋቴቨር ኬዝ ግን በእነዚህ ኢንዲጂነስ በሆኑ ማይክሮባዮታዎች የሚመጣ በሽታ ኢንዲጂነስ ዲዚዝ ተብሎ ይጠራል። ሌላ ኦራል ካቪቲ ላይ ይኖራሉ፣ እንደ ስትሪፕቶኮከስ አይነቶቹ ማለት ነው። በተጨማሪ ስኪናችን ላይ ሜንሊ ስታፋይሎኮከስ ስኪን ላይ ይገኛል። እዚህ ደግሞ ዩሪናሪ ትራክት ላይ ስንመጣ ፊሜልም ሜል ላይ እንደ ስትሪፕቶኮከስ እና እንደ ኮርኒ ባክቴሪየም በተለይ ደግሞ ለፊሜሎች ላክቶባሲለስ አይነቶች አሉ። ሪፕሮዳክቲቭ ስትራክቸር ላይ እንዲሁ የተለያዩ ባክቴሪያዎች እና ፈንገሶቹ እናገኛለን። ኢንተስታይን ላይም እንዲሁ ማለት ነው። እዚህ ጋር የምንይዘው ለምሳሌ የአልመንታሪ ካናላችንን ወይም ጋስትሮ ኢንተስታይናል ትራክታችንን ብንወስድ ከማውዝ ጀምረን ወደ ታች ሙቭ ብናደርግ ማውዝ፣ ኢሶፋገስ፣ ከዛ ስቶማክ፣ ስሞል ኢንተስታይል፣ ላርጅ ኢንተስታይል፣ ሪክተም እያልን ብንሄድ የማይክሮቢያል ሎዱ በዛው ልክ አብሮ እየጨመረ ይሄዳል ማለት ነው። ስለዚህ ሞር ማይክሮ ኦርጋኒዝም ፖፑሌሽን ኒርሊ ሪክተም ላይ ወይም ላርጅ ኢንተስታይል ላይ እናገኛለን። ይሄ የሆነበት ዋነኛው ምክንያት ደግሞ በጣም ሃይ የሆነ ዌስት አኮሙሌሽን ያለው እዛ ስለሆነ ነው ማለት ነው። ናው እነዚህ ማይክሮ ኦርጋኒዝሞች አት ኖርማል ስቴት ላይ በሽታ አያመጡም ወይም ደግሞ ጠቃሚዎች ናቸው፣ በእነሱ የሚመጣ በሽታ የለም ብለናል። እንዳውም ከዚህ በተቃራኒው በሽታ የሚያመጡ ማይክሮ ኦርጋኒዝሞችን ለመቆጣጠርም ትልቅ ሮል አላቸው። So the normal human flora or microflora can kill pathogenic microorganisms by various mechanisms. የተለያዩ ሜካኒዝሞችን በመጠቀም ፓቶጂን የሆኑ ወይም በሽታ የሚያመጡ ማይክሮ ኦርጋኒዝሞችን ኪል ያደርጋሉ። ፓቶጂን ማለት the microorganism that cause disease ማለት ነው። ከዚህ ውስጥ አንዱ they just cover the binding site of pathogen. ፓቶጀኒክ ወይም በሽታ አምጪ የሆኑ ማይክሮ ኦርጋኒዝሞች ባይንድ ሊያደርጉባቸው የሚችሉ ቦታዎችን ቀድመው እነሱ ብሎክ ያደርጉባቸዋል። ይሄ አንደኛው ሜካኒዝም ነው።
ሁለተኛው ኮንሱሚንግ አቫይሌብል ኒውትሪንት ፓቶጀኒክ የሆኑ ማይክሮ ኦርጋኒዝሞች ሊመገቡ የሚችሉትን ምግብ እነሱ ቀድመው ይመገቡባቸዋል። ሌላው ቶክሲክ የሆነ ኬሚካል ፓቶጂኖችን የሚገል ማለት ነው። እሱም ፕሮዲውስ በማድረግም ይከላከላሉ ማለት ነው። ሌላው ደግሞ የሰዎችን አዳፕቲቭ ኢሚዩኒቲ ሲስተማችንን ኢንክሪዝ በማድረግ በቀላሉ በበሽታ እንዳንጠቀም ትልቅ ሮል አላቸው ኖርማል ማይክሮባዮታዎች። ናው ከዚህ በተጨማሪ የምናገኘው እንግዲህ እዚሁ ሀሳብ ሳንወጣ ጀርም ቲዮሪ ኦፍ ዲዚዝ ነው። ጀርም ቲዮሪ ኦፍ ዲዚዝ ኦልተርኔቲቭሊ ኮች ፖስቱሌት ተብሎ ይጠራል። ይሄ ደግሞ በሮበርት ኮች አማካኝነት ፕሮፖዝድ ወይም ደግሞ ራይስ ስለተደረገ ነው። የዚህ ቲዮሪ ዋና ዓላማ የሚመጣው በማይክሮ ኦርጋኒዝሞች ነው ወይስ አይደለም የሚለውን ፕሩፍ ለማድረግ ዲዛይን የተደረገ ቲዮሪ ነው። በዚህ ውስጥ እንግዲህ እንደ ኤክስፐሪመንታል አኒማል ማይስ ወይም ደግሞ አይጦችን ተጠቅሟል። ናው 4 ሜጀር ቲዮሪዎች አሉ። እነዚህን ቲዮሪዎች እስኪ እንያቸው። ለምሳሌ እዚህ ጋር እንደምታዩት ዲዝዝድ ወይም የሞተች ራት አለች። እዚህ ጋር ደግሞ ሄልዝ የሆነች ራት አለች። አሁን ምንድነው ያደረገው? ከሞተችዋ ራት ውስጥ ቲሹ ወይም ብለድ ቲሹ ወሰደና በላቦራቶሪ ውስጥ ሲያሳድግ ማይክሮ ኦርጋኒዝም እና ቀይ የደም ህዋስ ወይም ሪድ ብለድ ሴል ሁለቱንም አገኘ። ነገር ግን ከሄልዚ ኦርጋኒዝም ብለድ ወስዶ ወይም ቀይ የደም ህዋስ ወይም ሪድ ብለድ ሴል ወስዶ እዚህ አርቲፊሻል ምግብ ላይ ግሮ ሲያደርግ ወይም ኢኖኩሌት ሲያደርግ ምንም አይነት ማይክሮ ኦርጋኒዝም ግሮ አላደረገም። ስለዚህ የመጀመሪያው ቲዮሪ ምን አለ? ማይክሮ ኦርጋኒዝምስ አር ፋውንድ ኢን ዲዚዝድ ኦርጋኒዝም ኤንድ አብሰንት ኢን ሄልዚ ኦርጋኒዝም። ማይክሮ ኦርጋኒዝሞች በሽተኛ ኦርጋኒዝም ውስጥ አሉ፣ ጤነኛ ውስጥ ግን የሉም የሚል ድምዳሜ ላይ ደረሰ። የመጀመሪያው ፖስቱሌት ይሄ ነው። ሁለተኛው ምን አለ? እነዚህን ማይክሮ ኦርጋኒዝሞች በላቦራቶሪ በፒውር ካልቸር ማሳደግ እንችላለን ነው። ሶ ማይክሮ ኦርጋኒዝምስ ካን ቢ አይዞሌትድ ኢን ኤ ፒውር ካልቸር የሚል ነው። ሶስተኛው ደግሞ በላቦራቶሪ ግሮ ካደረግን በኋላ እነዚህን ማይክሮ ኦርጋኒዝሞች ወስደን ጤነኛ ኦርጋኒዝም ውስጥ ኢንጀክት ብናደርግ ወይም ኢኖኩሌት ብናደርግ ተመሳሳይ አይነት በሽታ ይመጣል ይላል ከመጀመሪያው ጋር። ስለዚህ ይሄ ደግሞ when you inject the microorganism from a pure culture into the healthy organism the same disease will appear ይላል። አራተኛው ከሰከንድ ዲዚዝድ ከሆነ ኦርጋኒዝም ተመሳሳይ አይነት ማይክሮ ኦርጋኒዝሞች ሪአይዞሌት ማድረግ እንችላለን የሚለው አራተኛው ቲዮሪ ነው። so the same microorganism can be reisolated from the second diseased organism ማለት ነው። እነዚህ አራቱ የኮች ፖስቱሌት ተብሎ ይጠራሉ። ናው ከዚህ በተጨማሪ የምናገኘው እንግዲህ እስኪ ሞድ ኦፍ ዲዚዝ ትራንስሚሽን ነው። ሞድ ኦፍ ዲዚዝ ትራንስሚሽን በሽታ እንዴት ነው ከአንድ ኦርጋኒዝም ወደ ሌላ ትራንስፈር የሚሆነው? መተላለፊያ መንገዶቹ ምንድናቸው ስንል ኒርሊ የተለያዩ በሽታዎች በተለያየ መንገድ ትራንስሚት ይደረጋሉ ከኢንፌክትድ ከሆነ ፐርሰን ወደ ሄልዚ ፐርሰን። ኮሌክቲቭሊ እነዚህ ሜጀር ትራንስሚሽን ሜካኒዝሞች ናቸው። አንደኛው ዳይሬክት ኮንታክት ነው፣ በንክኪ ማለት ነው። ለምሳሌ እንደ አትሌቲክ ፉት እና እንደ ሪንግወርም ወይም ፎሮፎር አይነቶቹ በዳይሬክት ኮንታክት ትራንስሚት የሚሆኑ ናቸው። አንዳንዶቹ ደግሞ ኤርቦርን ወይም በድሮፕሌት በአየር የሚተላለፉ አሉ። ለምሳሌ ኮመን ኮልድ በጉንፋን የተያዘ ሰው ቢኖር ቢስል ቀጥታ ድሮፕሌቱ ሄልዚ ኦርጋኒዝም ላይ ከደረሰ በቀጥታ አፌክትድ ይሆናል ማለት ነው። ሌላው ኒሞኒያ ነው። ኒሞኒያ የሳምባ ምች የምንለው ነው። ይሄም ተመሳሳይ በኤርቦርን ነው ማለት ነው። ሶስተኛው ኮንታሚኔትድ ፉድ ኤንድ ድሪንክ ነው። ልክ እንደ ኮሌራ አይነቶች። ኮሌራ በተለይ በኮንታሚኔትድ ድሪንክ ማለት ነው፣ በውሃ የሚመጣ ነው፣ በተበከለ ውሃ። ታይፎይድ ፌቨር ደግሞ ሞስት ኮመንሊ በፉድ የሚመጣ ነው። ሳልሞኔሊሲስ የምንለው በሳልሞኔላ ታይፌ በተባለ ባክቴሪያ የሚመጣ በሽታ ሲሆን አብዛኛውን ጊዜ ወይም ኮመን የሆነው ኮንታሚኔትድ ፉድ ነው። በተለይ ደግሞ ጥሬ ስጋ ላይ ኮመን ነው ማለት ነው የኛው። ሌላው በአኒማል ቬክተር የሚመጡ አሉ። በአኒማል ቬክተር እንደ ማላሪያ አይነቶች፣ በፊሜል አኖፊለስ ሞስኪቶ አይነት ማለት ነው። ፕላዝሞዲየም ፋሲፈረም ወይም ቫይቫክስ የምንላቸው ማለት ነው ዋናው በሽታ አምጪው ፕሮቶዟ። ሌላው ስሊፒንግ ሲክነስ ነው። አፍሪካን ስሊፒንግ ሲክነስ የምንለው ጸጸፍ ላይ በተባለች ቬክተር የሚመጣ ነው። ስለዚህ እነዚህ ደግሞ ኒርሊ በአኒማል ቬክተር የሚተላለፉ ናቸው። ሌሎቹ ደግሞ ብለድ ቱ ብለድ ኮንታክት እንደ HIV ኤዲስ እና እንደ ሄፓታይተስ ቢ አይነት በሽታዎች ደግሞ የሚተላለፉት በደም ንክኪ ነው። ስለዚህ ብለድ ቱ ብለድ ኮንታክት ነው ማለት ነው።